Zelensky, by the way, I see he's trying to back out of the rare earth deal. አወዛጋቢው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ስምምነት እየመጣ የነበረው ከዩክሬን ጋር ያላቸው ግንኙነት ዳግም ሊሻክር እንደሚችል ጠቁመዋል። የዩክሬኑ አቻቸው ቮሎዶሚር ዜሌንስኪንም ሲያስጠነቅቁ ተደምጠዋል። ዶናልድ ትራምፕ ዜሌንስኪን ያስጠነቀቁት ከዚህ ቀደም አሜሪካና ዩክሬን በማዕድናት ጉዳይ አድርገውት ከነበረው ስምምነት ወደ ኋላ ለማፈግፈግ እየሞከረ ነው በሚል ምክንያት እንደሆነም ተነግሯል። አሜሪካ የትራምፕን ወደ ፕሬዝዳንትነት መምጣት ተከትሎ በዩክሬንና ሩሲያ ጦርነት ዙሪያ ስትከተለው የነበረውን ፖሊሲ ቀይራለች። ከመቀየርም አልፎ ጦርነቱ ከተጀመረበት ጊዜ አንስቶ አሜሪካ ለዩክሬን ያቀረበችውን ድጋፍ እንደ ብድር ተቆጥሮ እንዲመለስላት ዶናልድ ትራምፕ መጠየቃቸው ይታወሳል። ዩክሬን አስቀድሞ ስምምነቱን ለመፈራረም ፈቃደኝነቷን የገለጸችው ከሩሲያ ጋር እየተደረገ ያለውን ጦርነት በተኩስ አቁም አማካኝነት እንዲረግብ በሚል ቢሆንም ከተኩስ አቁሙ ተግባራዊ መደረግ በኋላ እንዲሁም ጦርነቱ እንዲያበቃ ከተደረገ በኋላ ዳግም በሩሲያ ወረራ እንደማይፈጸምባት አሜሪካ ዋስትና ትሰጠኛለች በሚል ነበር። ይሁን እንጂ አሜሪካ ከዩክሬን ጋር የማዕድን ስምምነቱን ብትፈራረምም እንኳን ሩሲያ ዳግም ወረራ ላለመፈጸሟ ዋስትና ልትሰጥ እንደማትችል ገልጻለች። ይህንን ተከትሎ ሳይሆን አይቀርም አገራቸው ከስምምነቱ የምታተርፈው ነገር ያለ ያልመሰላቸው ዜሌንስኪ አዲስ የመደራደሪያ ሐሳቦችን ይዘው ብቅ ያሉት ሲል ሜል ኦንላይን አስነብቧል። ሲኤንኤን ይህንኑ አስመልክቶ ይዞት በወጣው ዘገባ ስለ ስምምነቱ ለመነጋገር ጊዜው በጣም ገና ነው ሲሉ የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ መናገራቸውን ገልጿል። ይሁን እንጂ አገራቸው ዩክሬን በአሜሪካ በኩል የቀረበውን የስምምነት ሰነድ ሙሉ በሙሉ ትቃወመዋለች ማለት እንዳልሆነ አሜሪካ ትረዳልኝ ማለታቸውንም አስነብቧል። ዜሌንስኪ ይህንን ይበሉ እንጂ ስምምነቱን በተመለከተ ያነሷቸው ተጨማሪ የድርድር ሐሳቦች የዶናልድ ትራምፕ አስተዳደር በቀላሉ የሚመለከተው አልሆነም። ዶናልድ ትራምፕም ዜሌንስኪ ከዚህ መንገድ እንዲመለሱ ጠንከር ያለ ማስጠንቀቂያ ሰጥተዋል። የፕሬዝዳንት ቮሎዶሚር ዜሌንስኪ አዲሱ ሐሳብ ዩክሬን ከአሜሪካ ጋር በማዕድን ዙሪያ ለመፈራረም እያደረገች ያለው እንቅስቃሴ ወደ አውሮፓ ሕብረት ከመቀላቀል የሚያግድ ከሆነ ውሉን አንፈርምም የሚል ነው። ይህ የዜሌንስኪ አስተያየት በኪየቭና በዋሽንግተን መካከል የተደረሰበት አዲሱ የማዕድን ስምምነት ረቂቅ ዝርዝር ከወጣ ከአንድ ቀን በኋላ የተሰጠ ነው። ፋይናንሻል ታይምስ እንደዘገበው ዋሽንግተን በጋራ የኢንቨስትመንት ፈንድ አማካኝነት በዩክሬን የተፈጥሮ ሀብቶች ላይ ከዚህ በፊት ተግባራዊ ሆኖ የማያውቅ ቁጥጥር የሚያደርጉ ውሎችን ዩክሬን እንድትፈርም ጥያቄ አቅርባለች። ዜሌንስኪ ለጋዜጠኞች እንደተናገሩት የዩክሬን ህገ መንግስት አካሄድ ጉዟችን ወደ አውሮፓ ሕብረት መሆኑን ግልጽ የሚያደርግ ነው። ዩክሬን ወደ አውሮፓ ሕብረት እንድትገባ የሚያሰጋ ምንም ነገር ተቀባይነት የለውም ብለዋል። ዜሌንስኪ ስምምነቱን ምንም አይነት የህግ ማስፈራሪያዎች የሉትም፣ በስምምነቱ ዙሪያ በዩክሬን የሚገኙ ጠበቆችና የህግ ባለሙያዎች ሁሉንም የስምምነት ስሪቶች ማወዳደርና ግምገማውን መስጠት እንዳለባቸውም ተናግረዋል። አሜሪካ መጀመሪያ ላይ ስምምነቱን በየካቲት 10 ለመፈረም አቅዳ የነበረ ቢሆንም በዋይት ሃውስ በፕሬዝዳንት ዶናልድ ትራምፕና በዜሌንስኪ መካከል የጦፈ ውዝግብ ከተፈጠረ በኋላ ሂደቱ ዘግይቷል። መዘግየቱን ተከትሎ ደግሞ ለመፈረም ጫፍ ላይ ደርሶ የነበረው ስምምነት ላይ ተጨማሪ ጥያቄና ወደ ኋላ የማፈግፈግ አዝማሚያ ከዩክሬን በኩል እንዲታይ አድርጎታል። በዚህ ቅሬታ የተሰማቸው ዶናልድ ትራምፕም ዜሌንስኪ ከማዕድን ስምምነቱ ለማፈግፈግና ተግባራዊ ላለማድረግ እያፈገፈገ ነው ያሉ ሲሆን እየተባለ እንዳለው ዩክሬን ከስምምነቱ እንድትወጣ የሚያደርግ ከሆነ ለግንኙነታቸው ጥሩ እንደማይሆን አስጠንቅቀዋል። ዜሌንስኪ ከአሜሪካ ጋር ድጋሚ ለመደራደር ፍላጎት እያሳየ ነው ያሉት ትራምፕ እንደ መደራደሪያነትም ዩክሬን የሰሜን አትላንቲክ ጦር ቃል ኪዳን ወይም ኔቶን እንድትቀላቀል ማድረግ የሚለውን ሐሳብ እንደያዙት ገልጸዋል። ይሁን እንጂ ይሄ በፍጹም ሊሆን የማይችል ነው። ራሱ ዜሌንስኪም ቢሆን አገሩ ዩክሬን የኔቶ አባል ልትሆን እንደማትችል ያውቀዋል ሲሉ በፕሬዝዳንታዊ አውሮፕላን ውስጥ ከጋዜጠኞች ጋር ባደረጉት ቃለ ምልልስ ተናግረዋል። የዩክሬኑ ፕሬዝዳንት ቮሎዶሚር ዜሌንስኪ ከዚህ የማዕድን ስምምነት ለማፈግፈግ እየሞከረ ነው ያሉት ትራምፕ ዜሌንስኪ ይህንን የሚያደርግ ከሆነ እጅግ በጣም ከፍተኛ ችግር ይገጥመዋል ሲሉም አስጠንቅቀዋል። የመጀመሪያው ስምምነት ዩክሬን 50 በመቶ የሚሆነውን ዘይት፣ ጋዝ እና የሎጂስቲክስ መሰረተ ልማትን ጨምሮ በመንግስት ባለቤትነት የተያዘውን ሀብት የምታወጣበት ፈንድ ወይም ተቋም እንዲቋቋም የሚጠይቅ ነው። ስምምነቱ ሩሲያ በዩክሬን ላይ ወረራ ከጀመረችበት ጊዜ አንስቶ አሜሪካ ለዩክሬን የሰጠችውን የፋይናንስ ድጋፍ የምትመልስበት የማዕድን ስምምነት መሆኑን አሜሪካ አስታውቃለች። ፕሬዝዳንት ዜሌንስኪ ቀደም ሲል በተደረገው የስምምነት ማዕቀፍ በሁለቱ ሀገራት መካከል የማዕድን ስምምነት መቅረቡን አረጋግጠው
የመፈረሚያ ጊዜ ገደቡን በተመለከተ ግን አስተያየት አልሰጡም። ከትራምፕ ወደ ስልጣን መምጣት በኋላ ጦርነቱን ለማስቆም የሄዱበት መንገድ ዩክሬንን በብርቱ ያስከፋ ነበር። አሜሪካ ጦርነቱን ለመቋጨት ከሩሲያ ጋር ያደረገችው ድርድር ላይ ዩክሬን እንድትሳተፍ አለመደረጓ በዩክሬን በኩል እንዲሁም ከሩሲያ ጋር በባላንጣነት የሚተያዩት የአውሮፓ ህብረት አባል ሀገራት በኩል ከፍተኛ ቅሬታን እየፈጠረ ነበር። ከቅሬታም አልፎ የአሜሪካና የዩክሬን ግንኙነት ወደ ከፋ ደረጃ ላይ እንዲደርስ አድርጎት እንደነበር ይታወቃል። ይሁንና አሜሪካ ለዩክሬን አቅርበው የነበረውን የማዕድን ስምምነት ለመፈራረም መስማማታቸውን ተከትሎ የረገበው ውጥረት አሁን ላይ በድጋሚ በዘለንስኪ ጥያቄ ሲነሳበት መሰማቱ የሁለቱን አገራት ግንኙነት እንዳይበጥሰው አስግቷል። ለዩክሬን ከ500 ቢሊዮን ዶላር በላይ የሚሆን የጦር መሳሪያና ሌሎች ድጋፎችን አድርገናል ያሉት ትራምፕ ይህ ገንዘብም ዩክሬን ያሏትን የማዕድን ሀብቶች ለአሜሪካ በመስጠት እንድትከፍል የሚያመቻች ስምምነት አዘጋጅተው ለመፈራረም ቢያዘጋጁም ከአንድ ወር በፊት በነጩ ቤተ መንግስት ኦቫል ኦፊስ ውስጥ ተፈጥሮ የነበረውን አነጋጋሪ የዘለንስኪና የትራምፕ ሰጣ ገባ ተከትሎ ስምምነቱ ሳይፈረም ቀርቷል። ይሁን እንጂ ይህ ከሆነ ከቀናት በኋላ በአሜሪካ በኩል የቀረበውን ስምምነት ለመፈረም ፈቃደኝነታቸውን ገልጸው ነበር። ታዲያ የዶናልድ ትራምፕ ብስጭትና ማስጠንቀቂያ የመጣው ዘለንስኪ የማዕድን ስምምነቱን በተመለከተ በድጋሚ ለመደራደርና ተጨማሪ ቅድመ ሁኔታዎችን የማካተት ፍላጎት እንዳላቸው በመግለጻቸው ነው። ዶናልድ ትራምፕ ገና ወደ ስልጣን ከመምጣታቸው አስቀድሞም አሳካዋለሁ ሲሉ የነበረው የሩሲያና ዩክሬን ጦርነትን ማስቆም እንዳሉትም ወደ ስልጣን በመጡ ማግስት መሆኑ ቀርቶ እየተንከባለለ ለወራት ተሻግሯል። ከዩክሬን በተጨማሪም በሩሲያ በኩልም የትራምፕ አስተዳደርን የሚያስቆጡ ነገሮች መታየታቸውን ቀጥለዋል። በትላንትናው ዕለትም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬንን በተመለከተ በሰጡት አስተያየት ዶናልድ ትራምፕ በጽኑ መበሳጨታቸውን ገልጸዋል። የትራምፕ ብስጭት አሊያም ንዴት መንስኤ ነው የተባለው ደግሞ ባሳለፍነው ሐሙስ ዕለት በዩክሬን ዲሞክራሲያዊ ምርጫ እስከሚካሄድ ድረስ የተባበሩት መንግስታት ድርጅት የሚያስተባብረው ጊዜያዊ መንግስት መቋቋም አለበት በሚል ፑቲን በመናገራቸው ነው ተብሏል። የአሁኑ ፕሬዝዳንት ቮሎዶሚር ዜሌንስኪ የስልጣን ዘመናቸውን ያለፈው የፈረንጆቹ ዓመት መጨረሳቸውን ተከትሎ ቅቡልነት የላቸውም በሚል በራሳቸው በዶናልድ ትራምፕ ጭምር በተደጋጋሚ ሲተቹ መቆየታቸው ይታወሳል። ዜሌንስኪና መንግስታቸው አሁን ላይ ቅቡልነት የሌላቸው በመሆኑ ከዚህ መንግስት ጋር የምንፈራረመው የተኩስ አቁም በቀጣይ ለሚመጣው መንግስትም ሆነ በዓለም አቀፍ ደረጃ ተቀባይነት ላይኖረው ይችላል ሲሉ ፑቲን በዚሁ ከሰሞኑን ባደረጉት ንግግር ላይ ተደምጠዋል። ይህ ደግሞ ሩሲያ በቀጥታም ይሁን በተዘዋዋሪ ከአሁኖቹ የኪየቭ ባለስልጣናት ጋር የተኩስ አቁም ለመፈራረም ፈቃደኛ አለመሆናቸውን የሚያሳይ ተደርጎ ተወስዷል። ይህ ማለት ደግሞ የትራምፕ አስተዳደር ጦርነቱን ለማስቆም ሲያደርጋቸው የነበሩ ጥረቶችን ወደ ኋላ የሚመልስ ነው። ይህንኑ ተከትሎም ዶናልድ ትራምፕ እጅግ መበሳጨታቸውን በመግለጽ የተኩስ አቁሙ እንዳይፈረም የፑቲን ሚና ከፍተኛ የሚሆን ከሆነ በሩሲያ ላይ ተጨማሪ ማዕቀቦችን ሊጥሉ እንደሚችሉ አስጠንቅቀዋል። ደም አፋሳሹ ጦርነት እልባት የማይገኝለት ከሆነና ለዚህ ምክንያቱ ደግሞ የሩሲያ ስህተት ከሆነ ሁለተኛ ደረጃ ታሪፍ እንደሚጥሉ ከአሜሪካው ኤንቢሲ ኒውስ ጋር በነበራቸው የስልክ ቃለ ምልልስ ተናግረዋል። ይህ የታሪፍ ማዕቀብ የሚያነጣጥረው ከሩሲያ ነዳጅን በሚያስገቡ ሌሎች ሀገራት ላይ መሆኑንም ገልጸዋል። ከሩሲያ ነዳጅ የሚገዛ የትኛውም ሀገር ወደ አሜሪካ ገበያ በሚያስገባው ሸቀጥ ላይ የ25 በመቶ ቀረጥ እንደሚጥሉ የገለጹ ሲሆን የሩሲያ ከፍተኛ የነዳጅ ገዢ አገራት ደግሞ አሁን ላይ በአሜሪካ ከፍተኛ ታሪፍ የተጣለባት ቻይናና ህንድ መሆናቸው ተነግሯል።